እግዚአብሔር ይዋጋላችሁ። ጌታ እግዚአብሔር ይዋጋላችሁ። በቃ ወይኔ እግዚአብሔር ሲዋጋ ጠላት በኢየሱስ ክርስቶስም የሆነ እሳት ውስጥ እንደገባ ፌስታል ነው ኮምሽሽ የሚለው። እግዚአብሔር ሲዋጋ በኢየሱስ ጠላት ያፍራል። ይኸው መሬት በኢየሱስ ክርስቶስም ያቀረቅራል። እግዚአብሔር ሲዋጋ ማንን እንደሚያስነሳ ታውቃለህ? ጠላትን ራሱ ያስነሳና እርስ በርስ ያንከታከታቸዋል። በኢየሱስ ክርስቶስም ይወደ በኢየሱስ እርስ በርስ ቋንቋቸው ሲደበላለቅ በኢየሱስ የሚናገሩት ነገር አይባቡበትም። ምክንያቱም ማን ተዋግቷል መሰለህ? እግዚአብሔር ስለሚዋጋ በኢየሱስ ክርስቶስ። ኢያሱ ምዕራፍ 10 ላይ እንግዲህ እግዚአብሔር አምላክ እንደዚህ ብሎ እግዚአብሔር ራሱ ለእስራኤል ሕዝብ ስለተዋጋላቸው ጠላቶቻቸው አላሸነፏቸውም። ጌታ ለዘላለም ይባረክ። እንግዲህ በዚች አጭር ዘመን እግዚአብሔር ብዙ አሳይቶኛልና ብዙ አይቻለሁ። በዘመኔ እግዚአብሔር ተዋግቶልኝ፣ እግዚአብሔር አሸንፎልኝ፣ እግዚአብሔር ሰልፌን ተሰልፎልኝ፣ እግዚአብሔር ጦሬን ተዋግቶ አሸንፎልኝ፣ እግዚአብሔር ሕይወትን ኑሮን እድሜን ሰጥቶኝ፣ እግዚአብሔር አምላክ ይህንን ወንጌል አገልግለው ብሎኝ በኢየሱስ ክርስቶስ ታላቅነቱን እንድናገር በኢየሱስ ክርስቶስ ያደረገልኝ ተዋግቶልኝ ነው። ጌታ ይዋጋላችሁ። እውነት ጌታ ይዋጋላችሁ። ባላችሁበት ዘመን በምትወጡበት መንገድ በኢየሱስ ክርስቶስም እግዚአብሔር ይዋጋላችሁ። እግዚአብሔር ሲዋጋ በኢየሱስ ክርስቶስም ድል በድል በኢየሱስ እግዚአብሔር ሲዋጋ በኢየሱስ ክርስቶስም ምርኮ በምርኮ እግዚአብሔር ሲዋጋ በኢየሱስ ክርስቶስም ለእናንተም ቤት ይሰራል። በኢየሱስ ክርስቶስ እንዲህ በሉ፣ ጌታ ሆይ የኔን ሰልፍ እግዚአብሔር አንተ ተዋጋልኝ። በኢየሱስ እኔ አልችልም ብላችሁ ለእግዚአብሔር ስጡ። እግዚአብሔር ሲዋጋልኝ ስላየው ነው። በዚህ ሳምንት እግዚአብሔር ተዋጋልኝ። በኢየሱስ ቋንቋቸውን ደበላለቀው። እግዚአብሔር በኢየሱስ ሐሳባቸውን ምክራቸውን በኢየሱስም ደበላለቀው። ግን አንድ ነገር እያደረኩ ነው። እኔ ለሊት ተነስቼ እየቀደምኳቸው ነው። ለሊት ተልቼ በጸሎት በኢየሱስ እየቀደምኳቸው። ጌታ ለዘላለም ይባረክ። ምህረቱን ቸርነቱን በጎነቱን ያደረገ አምላክ ሃሌሉያ።